ተናገሪው ማይሆን ሊመስል ይችላል ግን ህልም ይሳካል ክራሽ ሳይደረግ ሰው የከበረ ነገር አይወጣው ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው እና በህይወታችን እንዲህ አይነት ነገሮች ይመጣሉ ክራሽ የሚያደርጉ ነገሮች ፕሬሸር ነው ይሄ የሚፈጭ የሚጨንቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ በጣም ነው የሚጮሁት ያስፈራሉ በመስተዋት ስታያቸው ያስፈራሉ ይጮሃሉ መኪናሽን እያሳደዱ ይከተላሉ ከዛስ ያቆማሉ እኔ ምንድነው የማደርገው just keep on driving መንዳቴን እቀጥላለሁ ለምን ጮሁብኝ አልልም ቆሜ ላስረዳቸው አልሞክርም ይጮሃሉ ይከተላሉ እኔ መንዳቴን እቀጥላለሁ እነሱ ይመለሳሉ ዓለምን ሳያት በቃ ያለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆነው እዚህ ክፉ የሆነ ዓለም ውስጥ አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው ለራሳችን በጣም ራሳችንን ዲስሪስፔክት ብናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው በጣም ነው ዲስሪስፔክት የምናደርገው ወደ ላይ አትውጪ አውትሻይን አታድርጊ አውትሻይን ካደረግሽ ተቃውሞን አትፍሪ አይቀርልሽ ማንም ብትሆኚ አይቀርልሽ ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው እኔ ማድረግ ያለብኝን አድርጋለሁ ጠንክሬ እሰራለሁ ለህልማችን መሳካት ለውጥናችን መቅደም መምጣት እንዴት ነው ይህንን ማድረግ ያለብን ወይም ደግሞ ብሬክ ስሩ የሆኑ ነገሮችን መቀበል ማድረግ የምንችለው ጥሰን መውጣት የምንችለው ምን ማድረግ አለብን ህልሞቻችን እንዲሳኩ የሚሉ የተለያዩ ሐሳቦችን ይዘን መተናል የመጀመሪያው ሐሳባችን የሚሆነው ህልምና ምኞታችንን ማጣራት ነው ምን አይነት ህልምን ያለኝ የሚለውን ነው የምናጣራው እንዴት እናጣራ ልክ አሁን እውነተኛ አለ ዝም ብሎ ደግሞ ካንቱ አለ እንዳለን መፈተሽና ማጣራት አለብን ምንድነው የተመኘሁት መሻቴ ምንድነው ህልሜ ምንድነው የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው ጥሩ አትሌቶች ያሸነፉ ጊዜ አትሌት የመሆን ሐሳብ ሊመጣበት ይችላል ሲያሸንፉ ስላየን እውነተኛ አይደለም መለየት ያስፈልጋል ማጣራት ያስፈልጋል ለሰዎች ለዓለም ያለንን እይታ ማስተካከል ይሄ ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው ፐርስፔክቲቭ ማለት እይታ ነው ቫንቴጅ ፖይንት የሚባለው የምታይበት አንግል ዓለምን ሳያት በቃ ይሄ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆነው እዚህ ክፉ የሆነ ዓለም ውስጥ የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው የምናስተምረው ለሰዎች ነው ቢዝነስ የሚሰራው ለሰዎች ነው የሚያውቀው የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው በቃ ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን አንድ ፕሮፌሰር ነበረ ፔንሲልቬኒያ የሚባል ስቴት ፒትስበርግ የሚባል ከተማ ካርኒጌ ሜለን የሚባል ዩኒቨርሲቲ አለ እና እነሱ አንድ ልምድ አላቸው ልምዳቸው ምንድን ነው the last lecture የሚሉት አላቸው በአመት አንድ ቀን ይሰበሰቡና አንድ ሰው ሌክቸር የሚሰጥ ይመረጣል ግን በዛ ቀን ሌክቸር የሚሰጠው ስለ ግኝት ስለ ሳይንስ ምናምን አይደለም ሁሉም ስታፍ ተማሪም አስተማሪም ሁሉም ይሰበሰብና ዛሬ የምትኖርበት የመጨረሻ ቀን ቢሆን ምንድነው የምትነግረን what would be your last lecture ተብሎ ነው የሚጠየቀው በጣም የሚፈላሰፉበት ቀን ነው የዛ ቀን የመጨረሻ ንግግሩና የመጨረሻ ምክሩን ነው የሚሰጠው ማለት ነው አንድ ጊዜ ግን ፕሮፌሰር ራንዲ ፓውሽ የሚባል የሱ ተራ ነበር እሱ ግን ፓንክሪያስ ካንሰር ነበረው ፓንክሪያስ ካንሰር ዲያግኖስ ተደርጎ 6 ወር ነው የቀረው ሐኪሞች የሰጡት 6 ወር ነው እና ቆሞ የላስት ሌክቸር እንዲሰጥ ተደረገ የሱ ስፒች ቫይራል ወጣና ኦፕራ ምናምን መጽሐፍ ተጻፈለት ምክንያቱም የእውነት 6 ወር ነበር ከዛ እውነትም በ6 ወር ትንሽ ቆይቶ አርፏል እሱ ተጨመቀ ከህይወቱ የተጨመቀ ነገር ከተናገራቸው 4 ነገሮች አንዱ ህልም ይሳካል ነው ያለው እኔ
ሁሉም ህልሞቼ ከአንድ በስተቀር የነበሩኝ ህልሞቼ ተሳክተዋል ነው ያለው። ከዛ ሌላ ከተናገረው ከአራቱ ኢምፖርታንት ነጥቦች አንዱ ለሰዎች ጊዜ ስጧቸው። ለሰዎች ጊዜ ስትሰጧቸው ብራይተር ሳይድ አላቸው፣ ጥሩ ሳይድ። የመጨረሻ ክፉ የምትሉት ሰው መልካም ሳይድ አለውና ጊዜ ስጡት ብሎ ነበር ያለው። ጊቭ ደም ታይም። ከዛ መልካም ሳይዳቸውን፣ ሰው ክፉ ብቻ አይደለም ጥሩነታቸውን ደግሞ ታያላችሁ። እኔ እናይቻለሁ ጠብቄ በቃ እንዲህ ጥሩ አይደሉም ያልኳቸው ሰዎች በሌላ አንግል ሳያቸው፣ ሌላ ቀን ሳያቸው በጣም ጥሩ ሆነው አግኝቻቸዋለሁ። አሁን እኛ ህልማችን እንዲሳካ የተመኘነውን እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም። የሰዎች ብቻ አይደለም ግን ጵንኤል፣ ለራሳችን ያለን አመለካከት አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ለራሳችን በጣም ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። በጣም ነው ዲስሪስፔክት የምናደርገው። ቢያ መስተካከል አለበት። በቃ እንደማንችል፣ ምንም እንዳይደለን፣ እንደማይገባን፣ ዲዘርቭ እንደማናደርግ፣ ይህ ዓለም የጥቂት ሰዎች እንደሆነ፣ ለእነሱ እንደተዘጋጀ፣ እነሱ እንደሚሳካላቸው፣ እነሱ እንደሚሆንላቸው፣ እኔ ግን እንደማይገባኝ፣ እንደማይሳካል፣ እንደማልችል ራሴን ከመጠን በላይ መናቅ፣ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይሄንን እይታ ማስተካከል ያስፈልጋል። ህልማችንን ምኞታችንን ለማሳካት የሚመጡ ግፊቶች አሉ ማለት ነው። እነዛን ግፊቶች በትክክል ማስተናገድና መጠቀም አለብን። ምን አይነት ግፊቶች ናቸው? ፕሬሸሮች አሉ፣ በህይወት የሚገፉሽ ነገሮች አሉ። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለትም፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት። የወይራ ዘይት ዋጋው በጣም ውድ ነው። ለተለያየ መንገድ ይጠቀሙበታል፣ ግን ኤክስፔንሲቭ ነው። የወይራ ዘይት ኦሊቭ ኦይል ሲዘጋጅ እንዴት ነው የሚዘጋጀው ብለሽ ብታነቢ፣ ክራሽ ይደረጋል፣ እንደዚህ ይፈጫል፣ ከዛስ ፕሬስ ይደረጋል። ሁለት ቃላት የምታገኘው ክራሽንግ እና ፕሬሲንግ ነው። በቃ ፍሬው ክራሽ ተደርጎ ይጨመቃል፣ ፕሬስ ይደረጋል። ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል፣ ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። እሺ ዋይን እንደዚሁ በጣም የሚፈለግ ነገር ነው። ወይን ጠጅ አይደል? ከቆየ ደግሞ በጣም ውድ ነው። ማመን አትችይም። በጣም የቆየ የተቀመጠ ዋይን እንዴት ውድ እንደሆነ በጣም ይፈለጋል። ወይን ጠጅ ወይኑ ይሰበሰባል። እንዴት ነው የሚዘጋጀው? እሱ ደግሞ ወይኑ ይሰበሰባል፣ ፍሬው። ከዛ ፍሬው ይሰበሰብና አሁንም ክራሽንግ እና ፕሬሲንግ መፈጨት አለበት። በፊት ትራዲሽናል ሲሰሩት በድንጋይ እንደዚህ ይፈጫል። ወይን ፍሬው ተሰብስቦ በድንጋይ ይፈጫል፣ ድንጋይ ይወርድበታል። ከዛ ደግሞ ይጨመቃል፣ ከዛ ፈሳሹ ይወጣል። ዘ ፕሮሰስ አለው ከዛ በኋላ የሚደረግበት። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉን ነገሮች ፕሬሸር ነው። ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። ባለፈው ሳምንት ለምን እንደሆነ አላውቅም፣ ግን ስለ እንትን ማንበብ ፈለግኩኝ። አበባ እንዴት ነው እንዲህ ጥቅልል ያለ በድ አበባ እንደዚህ ፍሎሪሽ የሚያደርገው ብሎሶም የሚያደርገው እንዴት ነው ብዬ ማንበብ ፈለግኩ። ቦታኒ ነው ምንም አይመለከተኝም እኮ ዝም ብዬ። ከዛ አሉት ፕሮሰሶች አሉት። አንዱ ነጥብ ግን ካሉት ይሄ እንድች ብሎ ያለችው አበባ እንዲህ ብሎሶም እንድታረግ እንድታብብ ከሚያደርጉ ነገሮች ግን የውስጥ ፕሬሸር ነው።
የውሃ ኃይል ይመጣና ሃይድሬትድ የሆኑና ፔታሎቹ እንደዚህ ስትሬች ያደርጋሉ። ከውጭ የሆነ ፕሬሸር ከሆነ ይጎዳዋል። የውስጥ ፕሬሸር ግን አበባው እንዲያብብ ያደርጋል። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረጊ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም። ሪያሊቲ እንደሆነ ማወቅ አለብን። እኔ ሰዎች ሊመስላቸው ይችላል፣ ውስጤ አንዲት ነጥብ ኩራት የምትባል ነገር የለችም በፍጹም። ድሮ ነበረ ድሮ ማለት ሜዲካል ዶክተር ምናምን ስትባይ ገና ግራጁዌት አድርገሽ ስትወጪ ምናምን ይኖራል እንደዛ። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ፣ ከዛ ሲጨምቅሽ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም፣ ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። አሁን የምናስተምረው ነገር ሳይኮሎጂ ብቻ አይደለም ወይ ሕክምና ብቻ አይደለም፣ ከህይወት የሚወጣ ነው። ያ መውጣት የቻለው ግን ክራሽ ከመደረግ እና እንደዛ መውሰድ አለብን። እንድታብቢም ፕሬሸሩ ያስፈልጋል ለማለት ነው። ብንል መልካም። እንግዲህ ሰዎች በህይወታቸው የሚመጣውን ግፊት ለዚህ ነው ብለው ለመልካም ነው ብለው እንዲጠቀሙበት ያደርጋል ብዬ አስባለሁኝ። ቀጣይ ሀሳባችን ደግሞ ጥሶ መውጣት ወይም ደግሞ ብሬክ ስሩ የምንለውን ሀሳብ ነው የምናነሳው። ለህልማችን መሳካት ለውጥናችን መምጣት እንዴት ነው ይህንን ማድረግ ያለብን ወይም ደግሞ ብሬክ ስሩ የሆኑ ነገሮችን መቀበል ማድረግ የምንችለው ጥሰን መውጣት የምንችለው? ብሬክ ስሩ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። ታላቁ ሩጫ ሲደረግ በጣም ብዙ ህዝብ ነው አይደለም የሚሮጠው፣ ብዙ ሺህ ህዝብ ነው የሚሮጠው። እዛ መካከል ግን አትሌቶች አሉ በኋላ የሚሸለሙ። ስለዚህ ክራውዱ ሲሮጥ ምናምን እንደዚህ ከመካከል እውነተኛዎቹ እነዚህኛዎቹ እየተጫወቱ ውሃ እየተረጫጩ ምናምን እንትን ሲሉ እውነተኛዎቹ የማሸነፍ ዓላማ ያላቸው አትሌቶች ግን አፈትልከው ይወጣሉ። ብሬክ ስሩ እሱ ነው፣ አፈትልኮ መውጣት። ጥሶ መውጣትን ከነሳም በኋላ የምናነሳው ደግሞ ጥሰን በምንወጣባቸው አቅጣጫዎች ሊሆን ይችላል። በማንኛውም አቅጣጫዎች ደግሞ ህልማችንን ለማሳካት ብዙ ሰው ህልሙን ማለም ብቻ ሳይሆን ማወቅ ያለበት ይሄኛውንም ሀሳብ ነው ብዬ አስባለሁኝ። ከህልማችን ጋር ለህልማችን ጠንክረን መስራት አለብን። ምክንያቱም ሁሉም ህልም ምናልባት ከስንት አንድ ሊሳካ ይችላል። ግን ደግሞ ስላለምን ብቻ ያለምንበት ቦታ ላይ ብድግ ብለን እንደ አጋጣሚ ቁጭ አንልም። ብዙ ሂደቶች አሉ። ብዙ ጠንክረን መስራት ያለብን ጊዜያቶች አሉ። ብዙ ማለፍ ያለብን ነገሮች አሉ። ልክ እንዳልከው ቅድም ብዙ ፈተና ሊመጣ ይችላል፣ እድል ሊመጣ ይችላል። እያንዳንዱን ነገር ግን እየተጠቀምን የራሳችን የሆነ መስራት ያለብን ነገሮች አሉና ጠንክሮ መስራት በጣም አስፈላጊ ነው። ህልም ላለው ሰው ወይም ህልመኛ ነኝ ለሚል ሰው በጣም ጥሩ ነው ያስቀመጥሽው ብንልና ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራው ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። እንግዲህ ህልማችን ውስጥ ሌላው የምናገኘው ነገር ህልማችንን እንዲሳካ በጣም ጠንክረን መስራት አለብን። ከዛ በተጨማሪ ግን ህልምን ለማሳካት በምንሄድበት ሂደት ውስጥ ተቃውሞ የማይቀር ነገር ነው ብዬ አስባለሁ። ስለዚህ ተቃውሞዎችን መፍራት የለብንም የሚለው ደግሞ ቀጣይ ሀሳባችን ነው። እንዴት አድርገን
ቅድም እንዳልኩሽ ወጣ ስትይ ተቃውሞች ይኖራሉ። በጣም አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም፣ እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። ጨዋ ብትሆኚ፣ ጥሩ ብትናገሪ፣ ብታገቢ፣ ብትፈቺ፣ ምን ሁሉ አይቀርም፣ ክሪቲሲዝሙ አይቀርም። እና እሱን አለመፍራት ያስፈልጋል። እኔ ከሰዎች ጋር ባልተገናኘ ይሄኛው ምሳሌ የምሰጥሽ ከሰዎች ጋር ባልተገናኘ ነው። ግን ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። እኔ አንዳንድ ሰፈር ውስጥ ስገባ መኪና እየነዳው ከሰው ጋር አይገናኝም። ይሄኛው ምሳሌ ነገሮች ነው። በጣም መኪናዬን እየተከተሉ የሚጮሁ ውሾች አሉ ሰፈር ውስጥ። በጣም ነው የሚጮሁት፣ ያስፈራሉ። በመስተዋት ስታያቸው ያስፈራሉ። ይጮሃሉ፣ መኪናሽን እያሳደዱ ይከተላሉ። ከዛስ ያቆማሉ። እኔ ምንድን ነው የማደርገው? ጀስት ኪፕ ኦን ድራይቪንግ፣ መንዳቴን እቀጥላለሁ። ለምን ጮሁብኝ አልልም። ቆሜ ላስረዳቸው አልሞክርም። ምን አረኳቸው አልላቸው። ይጮሃሉ፣ ይከተላሉ። እኔ መንዳቴን እቀጥላለሁ፣ እነሱ ይመለሳሉ። አንዳንድ ነገሮች እንደዛ ናቸው። የተወሰነ ደረጃ ያሳድዱሻል። ቆመሽ አታያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው የምለው። ከዛ አንቺ ጀስት ኪፕ ኦን ድራይቪንግ፣ ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ ጀስት ኢግኖር ኢት ኤንድ ኪፕ ኦን ድራይቪንግ፣ እንደዛ ያስፈልጋል። ስለዚህ ተቃውሞን አለመፍራት፣ ያለበለዚያ አለመውጣት። እዚህ ጋር ግን በትክክለኛው መንገድ ላይ መሆናችንን ማረጋገጥ ነው እና የሰዎችን ሀሳብ አለመስማት አይደለም። መጀመሪያ ላይ አንስተኸዋል። አስተያየቶች አሉ። አንዳንዴ ሰዎች ይመክሩናል። እኔ እሰማለሁ፣ በጣም እሰማለሁ። የሚገርምሽ አንዳንዴ ኔጌቲቭ እንኳን ተነስተው እንኳን ሲናገሩ እስቲ ቆይ ምን አስቦ ነው? ምን ታይቶት ነው? ምንድን ነው ማስተካከል ያለብኝ ብዬ አያለሁ፣ አስተካክላለሁ። ሌላው ደግሞ አለመታከት፣ አለመሰልቸት ነው። ምክንያቱም የአንዳንድ ህልሞቻችን በተለይ ደግሞ እነዚህ ትልልቅ የምንላቸው ወደፊት ብለን የምናስባቸው ህልሞቻችን በአጭር ጊዜ ላይ ይከናወኑ ይችላሉ። ውጤታቸውን እዛው ላናይ እንችላለን እና እንደዚህ አይነት ህልሞች ሲኖሩን አለመታከት፣ አለመሰልቸት አለን። አንዳንዱ ህልም በጣም ያስጠብቃል። 20 ዓመት የሚያስጠብቅሻል፣ ከዛም በላይ የሚያስጠብቅሻል። አንዳንዱ 15 እና ከታከትሽ ህልምሽ አይፈጸም። መጽናት ያስፈልጋል። አለመታከት፣ አለመሰልቸት፣ አለማቆም ያስፈልጋል። ሆልድ ኦን ማድረግ፣ ሆልድ ኦን ቱ ዩር ድሪም። ህልምሽን አጥብቀሽ ይዘሽ የፈለገውን ጊዜ ይፍች እና ታክቶን አቋራጭ ከፈለግን ይበላሻል፣ ደክሞን ካቆምን ይበላሻል። እንግዲህ የመጨረሻውና ትልቁ ሀሳብ ደግሞ ህልም ሲኖረን ህልማችንን የሚሰጠን ፈጣሪ ነው። ስለዚህ ህልማችንን ከሰጠን ፈጣሪ ጋር መስማማት የሚለውን ነው በመጨረሻ የምናነሳው። ዶክተር፣ አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ህልሙን የሰጠው ፈጣሪ አለ። ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው። እኔ ማድረግ ያለብኝን አድርጋለሁ፣ ጠንክሬ እሰራለሁ፣ ቅድም ያልናቸውን በሙሉ አድርጋለሁ። የሚሳኩት ግን በሱ ነው ብዬ ነው በግሌ የማምነው። እርግጠኛ ነኝ አንቺም ታምኛለሽ። ግን አንዳንድ ጸሎቶች አሉ ጵኔል፣ ዴስፐሬት ሆነሽ የምትጸልያቸው፣ በቃ እርዳኝ፣ አግዘኝ ብለሽ የምትጸልያቸው፣ ቆመሽ ቃሉ እንደሱ አይነት አለመፍራት፣ እነሱን ለመጸለይ አለማፈር። በቃ አይ ኒድ ዩር ሄልፕ፣ እርዳታ ያስፈልገኛል። ጴጥሮስ መስጠም ሲጀምር ምንድን ነው ያደረገው? ጮኸ ነው እኮ የሚለው፣ እጁን አውጥቶ ጮኸ ነው የሚለው። እና አንዳንድ ጊዜ ቨልነረብ በፈጣሪ ፊት በጣም ፎርማል ለመሆን አለመሞከር፣ ልክ አዚፍ እሱ የማያውቀው ፍርሃቴን የማያውቀው ይመስል፣ ድካሜን የማያውቀው ይመስል፣ ጭንቀቴን የማያውቀው ይመስል
ቋንቋ ለማሳመር ከመሞከር ከደከመኝ እግዚአብሔር ደክሞኛል ማለት እንደየእምነታችን አም ታየርድ ተልችቶኛል፣ ተስፋ ተስፋ ቆርጬ ድረስልኝ፣ አግዘኝ፣ አልቻልኩም ማለት አልቻልኩም። በቃ እንዲህ ማለት በጣም ጥሩ ነው። እንደውም በጣም የሚሰማ እውነተኛ ከልብሽ ተሰማሽን ተሰምተሽ የምትጸልዩ ጸሎት በጣም የሚሰማ ይመስላል። እንግዲህ የመጨረሻው ሀሳባችን ይሄ ነው። ህልምን ከሰጠን ከፈጣሪ ጋራ መጣበቅ፣ እሱን መጠየቅ የሚለውን በመጨረሻም አንስተናል።